አልችልም መቆም አልችልም ማየት አልችልም በቃ ሁሉ ነገር ብዙ ነገር አልችልም ትንፋሽን ነበር የሚያዳምጡት አይዟችሁ ማለት እንኳን ልጆች አልችልም ነበርና ለልጆቼ መቼ ነው እናት ሆነው መቼ ነው ሰርቼ መሰጣቸው አብኩቼ ጋግሬ እናፍቅ ነበር እንደዚህ ያቆመኝ እግዚአብሔር ስሙ ብሩክ ይሁን እግዚአብሔር አያሳፈርም እግዚአብሔር ያድናል እግዚአብሔር ይፈውሳል እኔ ሩቅ መንገድ ነው የመጣሁት ከደቡብ ጎንደር ጋይንት ምትባል ከተማ ነው የመጣሁት እና በጣም ስሜ የሽናት ጋሼ ይባላል የሁለት ልጆች እናት ነኝ በጣም ራሴን ያመኝ ነበርና ነሐሴ 28 ነው ህመሙ የጀመረኝ ስራ ቆይቼ መጥቼ ቢሮ አዞረኝ ወደኩ ማየት አልችልም አልጋ ይዤ ነው እንደዚህ ሪ ያልኩ እየጮኩኝ ሰው ከላይ ላይ ተጭኖ በቃ በጣም ነበር እንትን የሚለኝ የሰው ድምጽ መስማት አልችልም የራሴን ድምጽ መስማት አልችልም ዝም ብዬ በቃ በእጅ ነው እንዲ ከልጆቼ ጋር መግባባው ነበር እና በጣም ከባድ ጊዜ ነው ያሳለፉት ከዛ በኋላ መስከረም 15 ወደ ባህር ዳር ህክምና ሄድኩኝ በጣም አሞኝ ስለነበር በሰው ነው ድጋፍ ሄድኩት ከዛ በኋላ ምርመራው ተደረገልኝ ከተደረገልኝ በኋላ ከባድ የራስ ምታት ማይግሬን የሚል ስያሜ ተሰጠው ከዛ በቃ አሁንም ያው የተወሰነ ለውጥ አለኝ እንጂ አሁንም መቆም አልቻልኩም መድኃኒቱ ለ2 አመት ለ3 አመት እንደምወስደው ዶክተሩ ነገረኝ ከዛ እኔም በጌታ ፊት ይሄን ቲቪ ካየሁ በጣም ብዙ ዘመን ነው ማየው እከታተላለሁ በጣም እና ጌታ ሆይ አግኘኝ እኔ አሁን ከጉባኤው መሃል አለሁ እርቀት አይገድብህም ተነካኛለህ ያልኩኝ በጣም እንትንል ነበር እና ፓስተር እጁን እንዲ ሲዘረጋ አብሬ እጁን አስነካለሁ እጄንና ግንባሬን አስነካለሁ ውሃ አብሬ እንደዚህ ብዬ አብሬ ጠጣለሁ አንዳንድ ያውም ያስመልሰኛል የዛን ሰዓት ትንሽ ፈውስ ያገኘው ይመስለኛል እና በጣም ነበር የተሰቃየሁት እንግዲህ 2018ን በሙሉ በዚህ ህመም በጣም ተቸግሬ ቆየው ማለት ነው ለ10 ወር አሁን ከዛ በኋላ አሁን ልጆቼ ሁለቱም ተማሪ ስለነበሩ ትምህርት ሲጨርሱ አንዱ ሌላ ቦታ ነው የሚማረው አንዱ ሌላ ቦታ ስለሆነ ሁለቱም ባንድ አርጌ በቃ መሄድ አለብኝ ብዬ ወደዚህ ቸርች መጣሁ ማለት ነው እና ከመምጣቴ በፊት ምንድነው በጣም በቃ መቆም የሚባል ነገር እንደዚህ አይቻልም እንደዚህ ብርሃን ማየት አይቻልም በጣም ከባድ ነው ያሳለፉትኝ ቻሌንጅ ማለት ነው ከዛ እንዳያችሁት ፊቴ በጣም ያበጠ ነው በቃ እንገዳገዳለሁ በድጋፍ ነው መንቀሳቀሰው መቆም የሚባለው ነገር በጣም ሩቅ ነበር ለኔ ሞትና እኔ አንድ ላይ ሁሉ እየተገናኘን ነበር ግን እግዚአብሔር ቸር ስለሆነ እግዚአብሔር ምሕረት አብዝቶልኝ እንደገና ከነዚህ ጉባኤ ደግሞ ተገኝቼ የዚህን ክብር ተካፋይ ሆኜ የዛሬ እንግዲህ 3 ሳምንት ሊሆነኝ ነው በ17 ከዚህ ቸርች መጥቼ ፈውሴን ተቀበልኩ ጌታ ክብር ይሁንለት ጌታ ስሙ ይባረክ ያዳነኝ እንደገና እድሜን የቀጠለልኝ እንደገና በህይወት ኑር ያለኝ እግዚአብሔር ስሙ ይባረክ ያንስበታል አመስግኑት ጌታን ያንስበታል ወገኖቼ በእውነት መግለጽ አልቻልኩም እንጂ ከዚህ በላይ ነው ያደረገው ጌታ አልችልም መቆም አልችልም ማየት አልችልም በቃ ሁሉ ነገር ብዙ ነገር አልችልም ምግብ እንኳን ሲሰጡኝ ልጆች አጥሚት ሰርተው እንደተኛው በእንትን ነበር የሚያጠጡኝ ነፍሴ እንድትውል እንድታድር ማለት ነው ለምን ራሴ አይነሳማ ራሴ ተጣበቀ ነው ከዛው ነው ተጫኑ ትላቸዋለሁ ለምን ይሽከረከራል እንደዚህ ነው የሚሽከረከሩና ተጫኑት በቃ ያዙኝ ይላቸዋለሁ በቃ ትንፋሽን ነበር የሚያዳምጡት አይዟችሁ ማለት እንኳን ልጆች አልችልም ነበርና ያው እንግዲህ እግዚአብሔር ድንቅ አደረገልኝ ዛሬ 3 ሳምንት ነው ያው እረፍት ካገኘው ሰላም ካገኘው እግዚአብሔር አለ እዚህ ቤት እግዚአብሔር አለ የእውነት ተደርጎልኝ ነው ወገኖቼ ፍቅሩን ቀምሼው ነው ፈውሱን አግኝቼው ነው ለዶክተር የማይቻል ሁሉ ለኢየሱስ ይቻላል የጠራን እግዚአብሔር ስሙ ብሩክ ይሁን ያገኘኝ እግዚአብሔር ስሙ ብሩክ ይሁን ያለ መድኃኒት መተንፈስ አልችልም በጣም ነበር የሚያሰቃየኝ በቃ በጣም መቆም የሚባለው ነገር በቃ ጠፍቶብኝ እንደገና እውነት እንደገና መጓዝ ይችል ይሆን እያልኩኝ
በቃ ሁሉን ነገር በቃ ጭልም ብሎብኝ ነበር እና በጣም ነው በቃ በቲቪው ነው በቃ የሚገርማችሁ ነገር በቲቪው ነው እድሜ ተራዝሞ እዚህ መድረክ የደረስኩት በቲቪው ነው በቃ በቲቪው እንደገና የልጆቼ እናት ያረገኝን እግዚአብሔር አባታቸው ወደ ጌታ ሄዷል እኔ ደግሞ ሂጄ ምንድነው የሚወጣቸው ለልጆቼ መቼ ነው እናት መሆነው መቼ ነው ሰርቼ መሰጣቸው አብኩቼ ጋግሬ እናፍቅ ነበር አሁን ግን እንግዲህ በፊቱ አቁሞኛል ክብር ለጌታ ይሁን ክብር ለጌታ ይሁን ያንስበታል ኢየሱስ የለውጤማ በፊታችሁ ቆምኩኝ ማየት ቻልኩኝ ብርሃኑን ማየት ቻልኩኝ በቃ ባላንሴን ጠብቄ ነው መሄደው ከዛን ቀን ጀምሬ ፈውሴን እዚሁ ነው ያገኘው ሲጸልይልኝ ምንድነው የተሰማኝ ፓስተር ሲጸልይ የሆነ መቆም አልችል ገና እንትን ፕሮግራሙ ሲጀምር በቃ እየተንዘፈዘው እንደገና ቁጭ ብዬ አይኔን ሸፍኜ ነው ፕሮግራሙ ሁሉ የጨረስኩት ማለት ነው ጾለቱ በቃ ከተነካው በኋላ ከተጸለይልኝ በኋላ ወዲያውኑ ነው ማየት የቻልኩ አይኔ ማየት ቻለ አመልካለሁ እጄን አንስቼ ሌላ ማየት ትቼ ሌላ ማሰብ ትቼ ሌላ ነገር ማሰብ ትቼ ሌላ ማየት ትቼ አመልካለሁ እጄን አንስቼ ሌላ ነገር ማየት ትቼ ሌላ ነገር ማሰብ ትቼ ሌላ ወዲያውኑ ነው በቃ ፈውሴን ያገኘሁት እና ለጌታ ይሁን ሲጸልይልኝ ምን ተሰማሽ ካላችሁኝ ይሆን እንደ ጉንዳን ሰውነቴን ይወረኝ ነበር ባናቴ በዚህ የሚወጣ ነገር ነበር በጆሮዬ የሚወጣ ነገር ነበር ዝም ብሎ አይደለም በእጄ የሆነ የሚወጣ በቃ ሳካሌ በሙሉ እንዲል ነበር ባላንሴን መጠበቅ አልችልም ነበር ከዛ ከደቂቃዎች በኋላ ጾለቱ አልቆ ከመቀመጫ ተቀመጥ በኋላ እንዲህ ስል አንገቴ ተንቀሳቀሰ አይኔ ማየት ቻለ ከዛ በኋላ በቃ ከዚህ ጋር ከውስጥ ከልቤ ሃሌሉያ ከልቤ የሆነ የሚፈነቀል ደስታ ከዛ በኋላ አብራኝ የመጣሽ ጓደኛ ነበረችኝና እኔ ልጅ ሆነው አልኳት በአስፋልቱ ጌርነ በዚህ እኔ በቃ ልጅ ሆነው ልዘል ነው አልኳት ዝላ አለችኝ እኔ ምን አገባ ያውቀኝ ሰው አሁን አለለለ ብዬ ሁለት እግሬ የእውነት አሜን ሃሌሉያ ከዛ በቃ እንኳን ሁለት እግሬን እኮ እንዲ ያልኩ መሄድ ሰው ሁለት ግሬን አንስቼ እየዘለልኩኝ ታክሲ እንዳትይዥ አልኳት ታክሲ አንይዝም በእግራችን እንሂድ አልኳት በቃ የመጨረሻ በቃ እየዘለልኩ የእውነት ክብር ለጌታ ይሁን ያዳነን ይባረክ የጠራን ይባረክ ሃሌሉያ ሃሌሉያ ኢየሱስ ያድናል ኢየሱስ አሜን ዛሬ ለፈውስ የመጣችሁ ትድናላችሁ ብቻ መኑት ጌታን ይሰራል ያድናል አሜን ይው በ17 ነው መጥቼ ፈውሴን የተቀበልኩኝ ከዛን ቀን ጀምሬ መድኃኒት አልወስድም ማየት እችላለሁ መጓዝ እችላለሁ አርብ እየመጣሁ እየተካፈልኩ ነው እሁድ ተካፍያለሁ አሁን ያው የዛር ሳምንት በእሁድ መጥቼ እድሉን ስጡኝ ልመስክር ተጠቅሜያለሁ ተፈውሻለሁ ዝም ብዬ ሀገሬን አልሄድ ነጋው ወደ ሀገሬ ልመለስ ነው ቅዳሜ እና እድሉን ስጡኝ ስላቸው እግዚአብሔር የተመሰገነው ይሁን የእድሉን አገኘው ክብር ለጌታ ይሁን